ግን የአብርሽና የሩታ ህይወት በስደት የተሞላና ምቀኝነት ያለበት ትዳር የሆነው ለምንድን ነው ግን? እስኪ ኮሜንት ላይ ፋሚሊ ላይክ አድርጉ። ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን መረጃ? ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? በቃ ምንም ነገር ማውራት አልፈልግም፣ ግን በቃ ይሄን ነገር ይዘው ሂድ። ይዘው እንደመጣ ይዘው ሆቴል ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። እሱ አይደለችም እያልኩሽ እኮ ነው ሄርሜላ። ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። ስርዓትህን ያዝ። ሰላም ሰላም ታይሞችን አሳልፈናል፣ ተጫውተን ስቅን ምናምን ከሄዱ በኋላ የሆነ ነገር ሰማሁ ማለት ነው። ውስጤን የሚረብሽ ነገር ሰማሁኝ። ምንድን ነው ይሄ? ስጦታ እየሰጠኝ አብርሽ ሳይሆን ወይም የተላከው በአብርሽ በኩል ሆኖ ሄርሜላ እንደላከችው ነው የሰማሁት ማለት ነው። እና ይህን ነገር ለማጣራት ሞክሬያለሁኝ እና ያው ብዙ ነገሮች ወደዛ እሷ የምር እንዳደረገችው ነው እየሰማሁኝ ያለሁት። ስለዚህ ይህን ነገር እኔ አልፈልገውም፣ ምክንያቱም ከእሷ ምንም አይነት ነገር እኔ መቀበል አልፈልግም። ሲቀጥል ደግሞ እኔ ለዚህ ወርቅ ያው ከሱ ስለሆነ በጣም ደስተኛ ነበርኩኝ። ከሱ ነው ብዬ ስላሰብኩኝ እጅግ በጣም ደስተኛ ነበርኩኝ። ነገር ግን እኔ ለዚህ ወርቅ ማውጣት ምንም አያቅተኝም። እኔም መግዛት ብፈልግ ማለት ነው ማድረግ እችላለሁኝ እና ለራሴ ማድረግ እችላለሁ። እየገዛሁት ሩታ ባይሆን ነገር ዝም ብለሽ አታውሪ። የሰውን ወሬ እየሰማሽ እዚህ ጋር ላይፍሽን የምር አልፈልግም። ሲጀመር እሷ ብቻ ነው እያወራሁ ያለሁት። አብሯት ተባባሪ ያለ ማለት ነው። አብሯት ይሄንን ነገር እንትን ያለ ዛሬ እንግዲህ ሩታ ሀብቴ ወርቁን አንተ አልገዛኸውም፣ ያቺ የሜዳ አህያ ናት የገዛችው። ፊርሜሽን ደርሶኛል፣ አጣርቻለሁኝ። በስነ ስርዓት አንተ እንዳልገዛኸው ነው የሚያሳየው ብዙ ምልክቶች ብላለች። ነገር ግን የሰው ልጅ ማለት ነው ምን ልበላችሁ እስቲ እናንተ ኮሜንት ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ በመጀመሪያ የኔ ውድ ፋሚሊዎች ላይክ እያደረጋችሁ ይሄን ቪዲዮ ጧት ቪዲዮ ለቅቄ ነበር ዙሁር አካባቢና ፋፊ አትመኝ አብርሽን አትመኝ የሚለው በጣም ብዙ ስለሆነ ቪዲዮ ለቅቄያለሁ። ቀደም ብዬ ያዳመጣችሁ ይገባችኋልና አብርሽ የሚሰራው ስራ በጣም ከባድ ነው። ታያትመኝ ፋፊ የምትሉ አላችሁ። እኔ ሰው ልጅ በሚሰራው ስራ የመስራት መብት አለኝ እንጂ ለገናው ይሄን ነገር እንደዛ ያደርጋል ብዬ የሰው ሊመተችት ስለማልችል ሶሪ። የሰው ልጅ ያየውን ነው መፍረድ የሚችለውና የሚናገረውን ቃላት ነው ይዘን የምንጓዘውና የሰው ልጅ ባነጋገሩ ነው የምትገምቱት እንጂ ወደፊት ይሄን ይሰራል ብዬ ስለማላስብ ዛሬ ሩታዬ ባረገችው ነገር ወርቁ ቢመለስ እንደ ዩቲዩበር እንደ ብዙ ነገሮች እያየን ነውና በዩቲዩብ ላይ ለጤንነቷ ጥሩ ነው ብዬ አስባለሁኝ። ለምን ከሄርሜላ ጋር ያለው ግንኙነት ስላልተቋጨ ይሄ ወርቅ የያዘው ነገር ምንም አይታወቅምና ሩታ ለጤንነቷም ስትል ነው ይሄ ወርቅ የመለሰችው ብዬ አስባለሁኝ። ለምን ብልህን ሴት ሴት ልጅ ብልህ ናት ይባላልና አርቃ ነው የምታስበው። ጥቅሟን ብቻ አይደለም የምታየው፣ ለወደፊት ምን እንደሚመጣባት ምን እንደሚያስከትል አርቃ ነው የምታስበውና ሩታዬ የመለሰችበት ምክንያት ያ ይመስለኛል፣ ፈርታ ይመስለኛል። ስጦታውን መቀበል ከሷን ቢሆን ምንም ችግር የለውም። ነገር ግን ምን መሰላችሁ ምን እንደሚያመጣ መዘዝ ወደፊት ምን ይዞ ይሄ ወርቅ ላይ ምን እንዳለ አይታወቅም። ብዙ ጊዜ መተት በእስልምና ለራሱ ድግምት የሚባል ነገር አለና የሰው ልጅ ከቀናችሁበት ድግምት መስራት ይቻላል። ስለዚህ ሩታዬ ወርቁን ስለመለሰ ደስ ብሎኛል። ባሏ በንጹህ ልቡና በንጹህ ማንነቱ በፍቅር አሸንፎ እሷ ወደ ቤት ለማስገባት ነው እንጂ በገንዘብ ሴት ልጅ አትደለልም። ነገም ተነገ ወዲያም አብርሽ እሷ በመረጠችው ሙድ ወርቅ ማድረግ ይችላል እንጂ ይሄ 450,000 550,000 ብሎ 420,000 ወጥቶበታል ምናምን ብሎ ተጎርሮ ያረገላ ወርቅ ሰላም የያዘ አይመስልም። እርግጠኛ እሷም እንዳለችው ማለት ነው። እና ብዙዎቻችሁ ተደነጋግጣችኋል። አብሽሩ፣ ባልና ሚስት ይተዋወቃሉ። እኛ ደግሞ በምናየው ነው የምንፈርደውና እንደምናየው እንደ ዩቲዩበር ስናስበው ብትመልሰው ምንም ችግር የለውም። ብዙዎቻችሁ አሁን ሩታ ላይ እየፈረዳችሁ ነው። አትፍረዱ። ከጤንነት ምንም አይበልጥም።
በንጹህ ልቦና ፍቅር ይበልጣል እንጂ ወርቅ መለሰች አልመለሰች ለእሷ ምንም ቴንስ አይሰጣትም። መኪናዋንማ ማይመለሰች አያችሁ አይደል እንዴ? መኪናዋን ተቀብላለች። ለምን? ኖርማል የባሏ ብርስ እንደሆነ ስለምታውቅ ማለት ነው። እና ያንን ደግሞ የተናገረው ነገረኛው ደግሞ ነገ ይወጣል። እና አብርሽ በነገራችን ላይ ህይወታቸው በሰው የታጀበ ነው። አቋም የሌለው ህይወት ስለሆነ ያንን ሰው ኖ ብለው ከውስጣቸው ካላስቆሟቸው ሁሉንም በቃ ከነሱ ዙሪያ ያለን ሰው አብርሽና ሩታ ሰላም እንደማይኖሩ እርግጠኛ ነን። ነገር ግን የሴት ልጅ በገንዘብና በምናምን አተደልላ ቤት አገባም። እሷም ያለችው ምንድን ነው? እኔ ሰላሜ ይሻለኛል፣ ይሄ ሆይ ሆይ የሚባል ነገር እኔ አይመቸኝም፣ ሰላም አግኝቻለሁ ነው ያለችው። አዎ ሰላም ይበልጣል ከሰው ልጅ ከገንዘብም ከማንኛውም ነገር ራስን መሆን ጥሩ ነው ብዬ አስባለሁ። እኔም ላይክ እያደረጋችሁ ቪዲዮ አበረታቱኝ። አጭር ቪዲዮ ነው የምለቅላችሁ። የሰው ልጅ ጤንነት ካለ ሁሉም አለ እና እኔ መግዛት እችላለሁ። ይሄን ለእኔ ብርቅ አይደለም። ከሄርሜላ ስጦታ መጣልሽ መባል አልፈልግም ነው ያለችው። ልክ ናት። ከአንዲት ከባሏ አንተ የምታጃጅር ሴት ሀዲያ መጥቶልሻል ስትባል ማንኛችንም የምናደርገው ነው እና አንፈልግም። ከማናንሽ የሚባል ነገር አለ። ሄርሜላ ደግሞ ይሄን አርጋ ከሆነ እርግጠኛ ነኝ ያረገችው ነገር አለ ማለት ነው። ግን ይሄንን የምትገዛበት ወርቅ አለ ብዬ ብር አላት ብዬ አላስብም። ግን እሷ ተባባሪ አላት ብለዋል። በጣም ብዙ ተባባሪ አላት። የአብርሽና የሩታ ህይወት ለሚበጠብጥ አንድ ላይ ከእሷ ጋር ሆኖ የሚባል ነገር ስላለ ልታረግ ትችላለች። ለምን የ500 ሰዓት ገዘች እየተባለ ሲወራል ነበር። ዛሬም ሩታዬን ደግሞ በሆነ ነገር አድርጋ ማሞኘት ትፈልጋለች። ለምን? ከአብርሽ መራቅ ስለማትፈልግ ሄርሜላ ማለት ነው። እና አብርሃምም ወርቁን ይዞ ሄዷል። እውነት የራሱ እውነተኛ ግዢ እና እውነተኛ የራሱ ቢሆን ኖሮ ግን ወርቁን ይዞ አይሄድም ነበረ። እንደኔ እይታ ወርቁን ግን ይዞት ሄዷል። ይሄ ምንድነው? ለሷን ምን ያክል ገንዘብ ወዳጅ ና ብሎ ለመፈተንም ይሆናል ይሄን ነገር ያመጡት አይታወቅም። ሩታ ሀብቴ ደግሞ አሳየችው ማለት ነው። አዎ መጨረሻው ወደፊት እናያለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻው። የሰው ልጅ በገንዘብ አይደለልም፣ በፍቅር ነው። ፍቅር ያሸንፋል። እኛ ይሄ 2 ቀን ደስተኛ ነበርን። ለምን? የሩታ ልብ ምናልባት የተመላለሰ ሲሄድ ራርቶ ፍቅራቸው እንደ ድሮ ይመለሳል ብለን ስለምናስብ እኔ በጣም ደስተኛ ነኝ። ነገም ተነገ ወዲያም አብርሽና ሩታ ከሁሉም ነፃ ሆኖ ሄርሜላ የምትባል ከህይወቱ አውጥቶ ከሚስቱ ጋር አብሮ ይቀጥላል ብዬ ተስፋ አደርጋለሁ። እንግዲህ ፈጣሪ ያለው ነው የሚሆነው፣ ሳያለ አይሆንም። ላይክ እያደረጋችሁ ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ። የኔ ውድ እንቁ ቤተሰቦቼ ብዙዎቻችሁ ተደነጋግጣችኋል፣ አይቻለሁኝ። ብዙ ቪዲዮ ትንንሽ ዩቲዩበሮች አትፍረዱ ይፈረድብሃል ነውና የሰማችሁን ያየችውን መቼም መረጃ ሳይዝ አንድ ሰው ሚዲያ ወጥቶ ይሄን ሁሉ 100,000 ሰው በሰው ወሬ ይሄን ወርቅ አትመልስም። የሆነ መረጃ አስተማማኝ መረጃ ካትይዝ ሩታ አትንቀሳቀስም ብዬ ተስፋ አደርጋለሁ። ይሄ ደግሞ ለጤንነቷ ጥሩ ነው ብዬ አስባለሁና ላይክ አድርጉ ይሄንን ቪዲዮ እና ዛሬ መጥቼላችሁ ባጭር ቪዲዮ በሌላ ቪዲዮ እስከምንመጣ ሰላም ሁኑልኝ የኔ ውድ ፋሚሊዎች። ላይክ እያደረጋችሁ ቪዲዮ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ወደፊት